ራችሁ ስራ ተግባሯ ሳያንስ ቲና ሁሌ እኔ ተሰሚነት የለኝም ተሸናፊም ነኝ ስትል ብሶቷን ለካሌብ ነግራው ነበር። በሌላ በኩል የወንድ ጡረተኛ ለሆነው ለውሽማዋ ለዳንኤል እንኳን ደስ አለ ስትል ካሌብ ሊሄድ እንደሆነ ወደ ፊልድ ለረጅም ጊዜ እንደሚቆይ ስታበስረው ነበር። እሱ ግን ይህ ምን ያስደስታል ሲል ከቆብም አልቆጠረም። የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት የከበረ ሰላምታ ይድረሳችሁ። እነሆ በዚህ ሰዓት ላጋራችሁ የመጣሁት እጅግ ተወዳጅ የሆነውን በብዙ ግንዛቤ በመስጠት ልብ አንጠልጣይ የሆነውን የትሁት ድራማን ነው። እስከ ቪዲዮ ማብቂያ አብራችሁ እንድትቆዩ ጋበዝኩ። ከባለፈው ክፍል እንደተመለከትነው ሁሉም ሰው ትሁትን ይቅርታ ጠይቆ ነበር። ድጋሜም ቅር ላያሰኟት ላይነጋገሩ ከሷ ጋር በአግባብ ሊመላለሱ አባባም እንግዲህ አስጠንቅቀዋቸው ተናግረዋቸው ነበር። እነሱም እሺ ብለው ይህን ቃል ተቀብለው እንደነበር የምናስታውስ ነው። ነገር ግን ቲና አሁንም አላረፈችም። በገባች በወጣች ቁጥር በነገር ትተነኩሳታለች። እንዲሁም እኔ ያልኩት ይሁን ስትል አምባገነን ለመሆንም ትሞክራለች። ትሁት ግን አከብርሻለሁ ግን አልፈራሽም፣ በአግባብ ተመላለሺ ከኔ ጋር፣ እኔና አንቺን የሚለየን ደረጃችን ሁኔታችን እንጂ አንቺም ከኔ እኔም ከአንቺ አንበልጥም፣ ሁላችንም እኩል ነን ስትል እንግዲህ አስጠንቅቃት ነበር። ቲና ግን አላረፈችም። እንግዲህ እየገባች እየወጣች ትለበልባታለች። አርፋ እንድትቀመጥም በምንም ነገር ውስጥ ጣልቃ እንዳትገባም እያስጠነቀቀቻት ነው። ትሁት ግን በማየው ነገር ትክክል ባልሆነ ነገር ላይ ዝም አልልም፣ አያስችለኝም፣ ምክንያቱም እውነተኛ ሰው ነኝ፣ ለእውነት ስል ራሴን አሳልፌ እሰጣለሁ በሚል አቋሟ እንግዲህ ጸንታለች። በዚህ ክፍል እንግዲህ ካሌብ አንድ ነገር ያሰበ ይመስላል። ወደ ክፍለ ሀገር ለስራ የሄደ አስመስሎ እንግዲህ ሁሉ ነገር ለማረጋገጥ አስቧልና ያንንም እንግዲህ ለነሱ በግልጽ ሳይነግራቸው በቤት ላለችው ለታማኟ ለትሁትም ሳይነግራት፣ ነገር ግን ለስራ ጉዳይ እሄዳለሁ ስለሆነም አክስቴ ትመጣለች። ያቺ የምትመጣው አክስቴ ደግሞ መስማትም ማየትም የተሳናት ስለሆነች አደራችሁን ሲል ነግሯት ነበር። እሷም ለምንድን ነው ግን ብላ አበክራ ስትጠይቀው በቅርብ ቀን ታውቂዋለች፣ ስታይ የምታውቂው ነገር ነው ብሏት ነበር። እንዲሁም ደግሞ ለዳኒም ለቲናም እንዲሁ ነግሯቸው አደራ እርስ በርሳችሁ ተዋደዱ፣ ተከባበሩ፣ በአግባብ ተመላለሱ፣ እንዲሁም ትሁትን እንዳታስቀይሟት፣ ድጋሜ አንድ ነገር እንዳልሰማ ራሳችሁንም ጠብቁ፣ ተንከባከቡ፣ አባታችሁንም እንዲሁ እያለ እንግዲህ በፌዝ መልክ ያው የውስጡን በውስጡ ይዞ ይሄንን ነገር አሳስቧቸው ነበር። ዳኒም እንግዲህ ይህንን ለኔ ተው አታስብ እያለ እንዲሁም ደግሞ ቲናም ለኔ ተው፣ ሁሉን ነገር በእኔ ላይ ተው፣ ሁሉን ነገር በአግባብ እወጣለሁ፣ አባባንም በደንብ ነው የምንከባከበው እያለች እሷም እንግዲህ የማስመሰል ምላሿን እየሰጠች ተደምጣ ነበር። ነገር ግን ካሌብ ተሰናብቷቸው ገና ብዙም ሳይርቅ ዳኒን አቻኩላ ጠርታው ደስ ይበል ስትል እንዲሁም እንግዲህ ሙዚቃቸውን ከፍተው እሽኮለሌ እያሉ ትሁት ደርሳባቸው ነበር። ምን ልታዘዝ የምትበሉትን ምናምን ስትላቸው ቲና ግን እንደ ልማዷ አንቋሻት በአግባብ እንኳን መልስ ሳትሰጣት እንድትሄድ መልሳት ነበር። ዳኒ ግን ለምንድን ነው እንደዚህ የምታደርጊያት? ምን አደረገች? ምግብ ነው የጠየቀችን፣ ከዛ ውጭ ምን አለችሽ? እያለ ሲቆጣት ነበር። እንግዲህ እንደተመለከትነው ዳኒና ቲና በብዙ ነገር አይስማሙም። አንድ ነገር ሊያደርጉ አስበዋል። ሊያደርጉ ባለው ነገር ግን በሁለቱም መካከል ስምምነት የለም። አንዱ የሚለውን ሌላኛው አይሰማም። ዳኒ ብዙ ጊዜ ሊሆን ያለውን ስለሚረዳ ትክክለኛ የሆነውን ነገር ይነግራታል። ቲና ግን የእሱን ንግግር አትቀበልም። በራሷ መንገድ እየሄደች ብዙ ነገሮችን እያበላሸች እንደሆነም እሱም እየነገራት ነው። አሁንም ቢሆን እኔ ምልሽን ካልሰማሽ በዚህ አካሄድ ከሄድሽ ደስታሽን አይደል ሀዘንሽ የፈጠነ ነው የሚሆነው ሲል ተደምጦም ነበር። ቀጥሎም የነ ካሌብ አክስት የተባለችው መስማትና ማየት የተሳናት ናት የተባለችው ትመጣለች የተባለችው ደርሶ መታ ነበርና
ትሁትም በሚገባ ተቀብላት በቤት ውስጥ በሚገባ ትሪት እያደረገቻት የሚገባትን ምግብ እየሰጠቻት ትገኛለች። ቲና ግን ለምንድን ነው እንደዚህ የምታረጊላት? ለምን እንደዚህ ታረጊያለሽ? እያለች ውሃ ቀጠነ እያለች መጨቃጨቋን አልተወችም። ትሁት ግን ተይኝ፣ አርፈሽ ተቀመጪ፣ በሷ ደግሞ እንዳትመጪ፣ እንግዳ ናት፣ ልናከብራት ልንንከባከባት ይገባል ብለሽ በሷ ከመጣሽም ደግሞ አልተውሽም እያለቻት ነበር። ይቺው አክስት ተብዬዋ እንግዲህ ተከናንባለች፣ ፊቷም አይታይም። እነሱም ፊትሽን ለምን አልታየም ለምን እንዲያም አላሉ፣ ከርቀት ብቻ ሆነው ያው አትሰማም አታይም ስለተባለ በፊናቸው እንግዲህ ሽኮሎሌ እያሉ ካሌብ ስለሌለ በቤት አብረውም እየተጋደሙ ባሉበት እቹ አክስት ተብዬዋ እንግዲህ በሩን ቀስ ብላ ከፍታ የተኙበትን ስትቃኝ ስትመለከት ነበር። ሁለቱም እንግዲህ ተቃቅፎ ተኝተው ነበር። ከመተኛታቸውም በፊት እንግዲህ ቲና መተሽ ክፍል እንዳትረብሽን እንዳታይን፣ እቺም እንግዳዋ አርፋ እንድትቀመጥ ንገሪያት ብላ ነበር። እንግዳ ተብዬዋ ግን ቀስ ብላ ኮቴዋን ሳታሰማ ገብታ አይታ ልክ ስትወጣ ግን በሩን ስትዘጋ የበሩ ድምፅ ተሰምቶ ኖሯል። ቲናም ከተኛችበት በእርግጋ ተነስታ የሆነ ሰው እዚህ ቤት ገብቷል ማየት አለብኝ ስትል ወጥታ ነበርና በሳሎን ይቺው እንግዳ ተቀምጣ ነበር። አንጠልጥላ ይዛት ወደ ኪችን ወስዳት ለትሁት እቺ ሴትዮ አርፋ ትቀመጥ፣ ለምንድን ነው ጦዝ ጦዝ የምትለው? ክፍል መታ ነበር ብላ ስታንቧርቅ ነበር። ትሁት ግን በጭራሽ እሷ አርፋ ነው የተቀመጠችው፣ እንደዚህ አትበይ እያለቻት ነበር። ብሎም ቲና ይችኑ አክስት ተብዬዋን እንግዳዋን እያንቋሸሸቻት ለትሁት ስትነግራት ነበር። ምን ትመስላለች ደግሞ ተከናንባ፣ ምን ትመስላለች ስትታይ ራሱ ትዘጋለች እያለች በጣም እላፊ የሆነ ንግግር ተናግራ እንደ ወጣች እንግዲህ ያ ተከናንባ የነበረችው አክስት ተብዬዋ እራሱ ካሌብ የቲና ባለቤት ኖሯል። ያው ሲጀመርም እኛው ስንመለከት በድራማው ገምተናል። ካሌብ በሱ ላይ የምትማግጠውን እሱ ያምናት የነበረ እሷ ግን ያልታመነችውን ዘመዴ ወንድሜ ነው ብላ ነገር ግን አብራ በቤት ውስጥ የምትጋደመውን የምትማግጠውን ሚስቱን እንግዲህ እጅ ከፍንጅ ለማየት ብሎ ልክ እንደ አክስት መስሎ ማየትም መስማትም የተሳናት እንግዳ ናት አክስት ናት በሚል እንድትንከባከባት ብሎ አስጠንቅቆ ቀድሞ ነግሮ ነበር። እነኝም እንግዲህ እንደዛ መስሏቸው ሲንዘላዘሉ እንደፈለጉ በቤቱ ሲያሽቃብጡ ይህን ሁሉ ተከታትሎ በአይኑም እንግዲህ ተጋድማ ተመልክቶም ከዚህ በላይ ደግሞ ሊታገሰው ያልቻለው በዛው በኪችን ገብታ ቲና ደግሞ ምን ትመስላለች ብላ እያንቋሸሸች የሆነ ቆሻሻ ነገር ከአፏ ስታወጣ በዚህ ጊዜ እንግዲህ ካሌብ ከዚህ በላይ መታገስ አልቻለም። ትዕግስቱም አለቀና እንግዲህ ከተቀመጠበት ብድግ ብሎ የተከናነበውን ነገር ከላዩ ላይ ሲያነሳ ቲና ደንግጣ ስትጮህ የቲናንም አፍ ይዞ ነበር ድራማው የተጠናቀቀው። እጅግ በጣም ልብ አንጠልጣይ የሆነ ፓርት ላይ ነው የተጠናቀቀው። ቀጣዩንም ክፍል በጉጉት ነው የምንጠብቀው። እንግዲህ ካሌብ የቲናን ጉድ በአይኑ በብረቱ አይቷል። በቀጣይ ምን ሊያደርጋት ይችል ይሆን? ሲጀመር እንደሚፈታት ለአባቱ ነግሯል። ጉዷን ሁሉ ያውቃል። አውቆ እንዳላወቀ ሆኖ ነው እንጂ አሁን ግን አረጋግጧል። እንግዲህ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ነው የምናየው። ለዛሬ ያዘጋጀሁት ቪዲዮ ይህ ነው። ስለተከታተላችሁት ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ በያለንበት ቸርን ቆይ። ሰላም ሆኑልን። ባይ ባይ።